በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋራ በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይህንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄም ብቻ አይደለም። ከሥርዓተ ቤተ ክርስቲያን ከቀኖና ቤተ ክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። ለየቦታው የተሰጠው ቃል ኪዳን ሊኖር ይችላል። ለምሳሌ የአርባሃራ መድኃኔዓለምን ቅቤ ከቦታው ላይ ወስደው ራሳቸውን ሲቀቡ የራስ ምታት ያለባቸው ወገኖቻችን ይፈወሳሉ፣ ይድናሉ፣ የምስክርነት ይሰጣሉ። ይሄ የቦታው ቃል ኪዳን ነው ብለን ነው የምንወስደው። አሁንም በአንዳንድ አድባራት እንደዚህ ያለ ቃል ኪዳን ሊኖር ይችላል። ግን የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። በቤተ ክርስቲያናችን የለም። እንዲህ ያሉ ነገሮችን ሀገረ ስብከታችን ለማረም ለማስቆም እስካሁንም ረጅም ርቀት ማስተማር ስለሚቀድም መምከር ስለሚቀድም ማለት ነው። በዚህም ምክክርና በመመሪያ ብዙዎቹ ቆመዋል። አሁንም ደግሞ እንደነዚህ ያሉ እስከ መጨረሻ ካልቆሙ ጉዳዮቻችንን በትኩረት የምናይበት የምንከታተልበት የምናርምበት የዚህ ሰነድ መዘጋጀት ትልቁን ሚና ይወስዳል ብለን እናስባለንና አሁን የቸገረን ምንድን ነው? እንዲህ ያሉ ችግሮችን ህዝበ ክርስቲያኑ ሲያዩ ወይም ደግሞ ይሄንን ጉዳይ ያየ አካል ጉዳዩን ወደ ሀገረ ስብከት የማምጣት መንገድ የለም። ይዞ ብቻ ሚዲያ ላይ የመውጣት ነገር ይታያል። አንዳንዶቹ ሚዲያ ላይ የሚባሉት ነገሮች መሬት አሉ ይብለን ስንፈልጋቸው የሉም። ግራ ያጋባናል። ይሄ ብቻ ትንሽ ነገር ከተገኘች ያንን አጋኖ ያንን ሌላ መልክ ሰጥቶ ያው ዘመኑ የዲጂታል ሚዲያ ዘመን እንደመሆኑ መጠን ይሄንን ፈተና በሰፊው እናያለን። ሆኖም ግን ያሉ ነገሮችን እያጣሩ እየመረመሩ መፍትሄ እየሰጡ የቤተ ክርስቲያንን ቀኖናና ስርዓት መጠበቅ ማስጠበቅ የሀገረ ስብከታችን ተቀዳሚ ሚናው ነው፣ ተቀዳሚ ስራው ነው። ሌላው ሁሉ ከዚያ በኋላ የሚመጣ ነው። ከቤተ ክርስቲያን ቀኖና ከቤተ ክርስቲያን ስርዓት የሚቀድም አንዳች ነገር የለም። ስለዚህ ሀገረ ስብከታችን ከአድባራት ገዳማቱ ጋራ ከጉዞ ማህበራት ጋራ ከሚመለከታቸው አካላት ጋራ ጊዜ ሰጥቶ ጊዜ ወስዶ ይሄንን ጉዳይ ለመጨረሻ እልባት ለመስጠት መፍትሄ ለመስጠት
ያላሰለሰ ጥረትና ክትትል የሚያደርግበት መሆኑን በዚህ አጋጣሚ መግለጽ እወዳለሁ።